በዓሉ በዋናነት ሙስሊሞች የሐጅ ስነ ስርዓትን ከጅምሩ ጀምረው ስራውን ሰርተው መለኮታዊና ሃይማኖታዊ ተግባራትን በተገቢው መልኩ ካከናወኑና ከፈጸሙ በኋላ የመጨረሻው የሚሆነው የዒድ አከባበር ነው እና ብዙውን ጊዜ እስላማዊ በዓላቶችና ክብረ በዓላቶች ሲከናወኑና ሲፈጸሙ ሲተገበሩና ክብረ በዓሉ ስራ ስርዓት ላይ ለመገኘት ሙከራ ሲደረግ ቀድሞ የሚሰሩ ስራዎች እንዳሉ ይታወቃል። እነዚህ ስራዎች በአግባቡና በስርዓቱ ተከናውነው መጨረሻ ላይ ማሳረጊያው የሚሆነው ደግሞ እርድን አርዶ ከቤተሰብ ጋራ ዘና ፈታ እያሉ ሃይማኖታዊ እሴቱና ተውፊቱን ሳይለቁና ድንበር ሳያልፉ በዚህ መልኩ በዓልን አክብሮ አንዳንዴ የነበረውን ውጥረትና ሐሳብም ትካዜም ከአካባቢና ከራስ ላይ በማራቅ ከቤተሰብ ጋራ በዓሉን ማክበር ነው የሚሆነው። የበዓሉ አከባበር መነሻና መድረሻው የነብዩላህ ኢብራሂምን ለጋሴ ማስቀጠል ነው። እንግዲህ እንደሚታወቀው ነብዩላህ ኢብራሂም ወይም አብርሃ ተብለው የሚታወቁት ታላቁ ነብይ በሁሉም አማኞች ዘንድ ተቀባይነትና ክብር ያላቸው ታላቅ ነብይ ናቸው። የአላህን ትእዛዝና መለኮታዊ ሥርዓትን ተከትለው ልጃቸውን ለማረድ የተዘጋጁ ኃያል ሰው ናቸው። ታዛዥነታቸውና ቀናኢነታቸውንም ለጌታቸው በተገቢው መንገድ ያረጋገጡ ፈተናን ያለፉ ለትእዛዙ ምንም ይሁን ምን ለመቀበል ራሳቸውን ያዘጋጁ ኃያል ነብይ ነበሩና ልጃቸውን ለማረድ በተዘጋጁበት ሰዓት ላይ አላህ ተባረከ ወተዓላ ደግሞ የእሳቸውን እሳቤ እውን እንደሆነ እንዳረዱ ስለቆጠረ የሚያርዱትን በግ አላህ ተባረከ ወተዓላ በስጦታና በሽልማት መልኩ ስለሰጣቸው ያን ነገር አርደው ከዛን ዕለትና ሰዓት ጀምሮ ሺህ ዓመታቶችን ያስቆጠረን ለጋሲ ሙስሊሙ ማህበረሰብ በዚህ መልኩ በየትኛውም ዓለም የእምነቱ ተከታይ የሆኑ እያከበሩት ይገኛሉ። የበዓሉ አከባበር እንግዲህ እንደምታውቀው ከጧት ጎህ ከቀደደ ጀምሮ በተለይ ኢትዮጵያ ላይ ወደ አንድ ቦታ እየተመሙና እየጎረፉ መጥተው የጋራ ሰላታቸውን በማክበርና በመስገድ ደረጃ የሚያከናውኑት ሥርዓት ሲሆን ከስግደቱ በኋላ ደግሞ ተመልሰው ሁሉም በተገራለትና እጁ ላይ ባገኘው ሀብትና ንብረት በጎችን፣ ፍየሎችን፣ ከብቶችን፣ ግመሎችን ጭምር በመግዛትና በማረድ ለቤተሰብንም በማስደሰትና ምናልባት አቅም የሌላቸው ኢትዮጵያኖችንም ጭምር በደስታው ዓለም ውስጥ ገብተው የመጋራትና የመደሰት ባህሪ እንዲኖራቸው ስጋንም በማከፋፈል አንዳንዴ ከተደገሰ በኋላ ቤት ጠርቶ በማብላትና ደስታንም ጭምር እንዲካፈሉ በማድረግ በዓሉ በዚህ መልኩ ይከበራል ማለት ነው። በዓሉ የአብሮነትን እሴት የሚያዳብርና ምናልባትም በሆነ አጋጣሚ ቀንጨሮና ቀጭቶ የነበረውን አብሮነትን አለይታን አንዱ ለሌላው መከታ የመሆንን እሴት የበለጠ ጎልቶና ፈርጥሞ የሚመጣበት አጋጣሚ መቼ ነው የሚል ጥያቄ አለ። መልሱ ዛሬ ነው የሚሆነው። ዛሬ ላይ ብዙ ቀናና በጎ አሳቢ ምእመኖችና ሙስሊሞች ሌሎችን ታችኛው እርከን ላይ ያሉ ኢትዮጵያውያን ሙስሊሞችንና ሌሎችንም ጭምር በዚህ አጋጣሚ የሚረዱበትና አለይታነታቸውን በገቢር የሚያረጋግጡበት አጋጣሚ ዛሬ ነው። በጎረቤት ያሉና ከርቀትም ያሉ ሰዎችን በዚህ በዓል ላይ ታድመው የጌታ ማንነት ደግሞ ታስቦ ረሕመቱና ጸጋው በረከቱ እንዲወርድም ለማድረግ የሚደረጉ ጥረቶች ዛሬ ላይ በይፋ ይታያሉ። አብሮነት የሚለው እሴት ደግሞ በይፋ የሚታይበትና ጎልቶ በአካላዊ እንቅስቃሴ ያለው እስከሚመስል ድረስ በዛ መልኩ እናየዋለን ኢንሻአላህ። ሀገራችን በእድገት ማማ ላይ እንድትቀጥል የሁላችን አስተዋጽኦ እንደሚሆን መለኮታዊ ግዴታም ነው ብለን እናምናለን። እንዳንድ ሙስሊም ማንኛውም ኢትዮጵያዊ በዚህ ጉዳይ ላይ ድርሻ አለኝ በሚል እሳቤ ሁሉም የድርሻውን ካበረከተ እኔን አይመለከተኝም የሚል አባዜ እንዳይኖረው ይህች ሀገር የሁላችን ናት፣ በልማቱ ደረጃም ኃላፊነትም ግዴታም አለብን ብሎ ማመን አለበት። ስታድግ ደግሞ ድርሻ አለኝ ሀብት አለኝ ብሎ እንደሚያስብ ሁሉ በዛ ልክ
እቺን ከተማ ልናሳድጋትና የአፍሪካ የፖለቲካ ዋና ከተማ እንደሚባል ሁሉ የልማትም የእድገትም የሌሎችም እንግዳ ተቀባይ እንደሆነች ሁሉ ትናንት ዛሬም ገናና ሆና ሌሎች ቱሪስቶችን መተው እንዲጎበኟትና ገጸ ባህሪዋን ብቻ ባየት ሳይሆን ሰዎችም ምን ያህል ትህትናና ስብዕና እንዳላቸው እንዲመሰክሩም የማድረግ ኃላፊነት አለብን ኢንሻአላህ። ሃይማኖታዊ ትውፊቶችና እሴቶችን ለማበልጸግም ሆነ ለማሳደግ ለመከወንም ሆነ ለመስራት ሰላም የግድ ነው የሚሆነው። ሰላሙ ከሌለ ምንም ነገር ማድረግ ስለማይቻል ከመብላትና እውነት ለመናገር የሰው ልጅ መሰረታዊ ፍላጎቶችና ፍጆታዎችን ማግኘት ግዴታው ነው። እንደ መንግስትም እነዚህ ነገሮችን በመድን ደረጃ ማረጋገጥ ግዴታው ሲሆን ነገር ግን ሰላሙ ከሌለ የፈለገ አይነት ምግብ ቢኖር የፈለገ አይነት ምቾትና ድሎት ቢኖር መኖር የሚለው ትርጉም አልባ ነው የሚሆነው። ከዚህ አንፃር ሰላም የሚለው ለሆነ አካል የሚተው ሳይሆን እኔ ነኝ ሰላሙን ማምጣት ያለብኝ የሚለው አንደበት የበለጠ ጎልቶና ጠጥሮ መውጣት መቻል አለበት። አዩብ ደርባቸው መሐመድ እባላለሁ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የሥራ አስፈጻሚ አባል ነኝ። የኢድ አልአድሃ በዓል ላይ ያው አከባበር ስነ ስርዓት ላይ ነው የምንገኘው። የዚህ የኢድ አልአድሃ በዓል የሚከበረው የመጀመሪያው ስርዓት የሚጀምረው በተለይ አምልኮታዊ ስርዓቱ የሚጀምረው ከ9 ቀን በፊት ከዙል ሂጃ በሂጅሪያ የቀን አቆጣጠር ከመጀመሪያው ቀን ጀምሮ ሙስሊሞች የተለያዩ አምልኮቶችና መልካም ስራዎችን እየሰሩ ቆይተው ወደ ዛሬው ዒድ ቀን የሚገኙበት የኢድ አከባበር ስነ ስርዓት ነው። የመጀመሪያው ስርዓት የሚጀምረው ወደ መስገጃ ቦታ ሲመጡ ከኢደል ፊጥር በተለየ ሁኔታ በተቃራኒው ሰዎች ምንም ሳይቀምሱ ጾመኛ ሆነው ነው ለኢድ ሰላት የሚመጡት። ከዛ በኋላ ከሰላት በኋላ ወደ ቤት ሲመለሱ ነው ቁርሳቸውን የሚቀምሱት። የመጀመሪያው ስርዓት መጾሙ ነው ከሰላት በፊት ያለው። ሁለተኛው ስነ ስርዓት አሁን ተሰብስበን ያለንበት የኢድ ሰላት ነውና ይሄ የኢድ ሰላት ኢድ አልአድሃ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሙስሊሞቹ ከደነገጓቸው ሁለት ዓመታዊ በዓላቶች ሁለት ኢዶች መካከል አንዱና ትልቁ ኢድ አልአድሃ በዓል ነው። ይሄ ኢድ አልአድሃ በዓል ከኢድ ሰላትና ከሌሎችም በጣም ሰፊ የሆኑ አምልኮት ስናትራቶቹ በተጓዳኝ ደግሞ በተለየ መልኩ ከየትኛው ከኢድ አልፊጥርም በተለየ መልኩ በዛሬው ዕለት ለአላህ ሱብሓነሁ ወተዓላ ሰዎች ባሮች ለፈጣሪያቸው መስዋዕት የሚያርዱበት ዕለት ነው። መስዋዕት የሚቀርቡበት ቀን ከመሆኑም ባሻገር አርደን ደግሞ በዕለቱ ከማህበረሰባችን ጋር በጋራ ተካፍለን የምንበላው ነው። 3 ቦታ ይካፈላል። ሰው ለብቻው ያረደውን በግም ይሁን በጋራ በቅርጫ ካስገባው ስጋ ውስጥ 3 ቦታ አካፍሎ 1/3ኛውን በጥሬው ለምስኪኖች ማካፈል ይኖርበታል። 1/3ኛውን ደግሞ በዕለቱ ከወዳጅ ዘመድ ከጎረቤት ጋር በጋራ እንዲበላው ይመከራል። 1/3ኛውን ለቤተሰቦቹ እንዲያስቀር ይከበራል። ጎረቤቱ ተርቦ ያደረሰው በፍጹም ጀነት አይገባም ተብሏልና በዚህ ልክ አብሮነትና ተደጋግፎ መኖርን ሃይማኖታችን በግልጽ የደነገገው ከመሆኑም ባሻገር እንዲህ አይነት ዓመታዊ በዓል ሲመጣ ደግሞ ተጨማሪ አቅም የሚጠይቅ ሰዎች የቸገራቸው ሰዎች በጣም ባይተዋርነት የሚሰማቸው በእንዲህ ያሉ አጋጣሚዎች እንደሆነ ይታወቃል ማለት ነውና የባይተዋርነት እንዳይሰማቸው ደግሞ ሰው ለበዓሉ ያዘጋጀውን ነገር በጋራ ተካፍሎ እንዲበላ የተወደደ ብቻ ሳይሆን በአንዳንድ የእስላም ሊቃውንት የኡዱህያ እርድን አስመልክቶ 1/3ኛውን ማካፈል ግዴታም ነው የሚሉ ሁሉ ሊቃውንቶች አሉ። በዚህ ልክ አብሮነትና ተደጋግፎ መኖርን የሚያስገድድ ጭምር ነው የሚያበረታታ ብቻ ሳይሆን ማለት ነው። ዛሬም ተሰባስበን ለኢድ የመጣ ነው ሰላም ስለሆነ ነው። ያ ባይሆን ተሰብስበን መስገድም ፈጣሪያችንንም አላህ ሱብሓነሁ ወተዓላ የማምለክ እድሉንም አናገኝምና ሰላም የሚባለው ነገር ለማንኛውም ሁኔታ ቅድመ ሁኔታ ለማንኛውም ነገር ለዱንያም ለዚች ሀገር ስራችንም ለአኺራችንም እንደ ቅድመ ሁኔታ የሚቀመጥ ነገር ነው። በዲነል ኢስላም ደግሞ በየትኛውም ውድ ዋጋ በህይወትም መስዋዕትነት ቢገዛ የተገባ ነገር ነው ሰላም። ሰው በማንኛውም ዋጋ ቢገዛው ትክክል ነው ሰላም። እንኳን ብዙ ዋጋ ከፍሎ ሊረብሸው ይቅርና ብዙ ዋጋ ከፍሎ ሊያመጣው የሚገባ ነገር ነውና ከዚህ አንፃር ይሄ ለሰላም ደግሞ የራሳችን አስተዋጽኦ ብዙ ነው። የሌሎችን አይደለም እንጠብቀው። እኔ ለሰላም ድርሻ አለኝ። የመጀመሪያው ድርሻ ሰላሙን በሚያደፈርሱ ነገሮች ላይ ያለ መሳተፍ ነው።
ንግግር ሊሆን ይችላል ጽሁፍ ሊሆን ይችላል ማስተባበር ሊሆን ይችላል የመጀመሪያው ድርሻችን እሱ ነው የሚሆነው ሁለተኛው ደግሞ በተለያዩ አጋጣሚዎች ስለ ሰላም ደግሞ መስበክና ሰዎችንም መምከር ግዴታችን ነው ምክንያቱም መጥፎ ነገርን በማንኛውም ሁኔታ ሰው ከሶስት በአንድ መንገድ ሊያወግዝ ይገባል ይላል ኢስላም መራ ሚንኩም ሙንከረን فليغير بيده አንድ መጥፎ ነገር ያየ ሰው ከቻለ በእጁ ይከልክል ይላሉ ይሄን ካልቻለ ፈቢሊሳኒ በምላሱ ይከልክል ይሄ ነገር ትክክል አይደለም ብሎ ያውግዝ ካልቻለ ደግሞ ወቢቀልቢ በልቡ ይጥላ ይሄን መጥፎ ነገር ከዚህ ውጪ ግን እነዚህ ሶስቱም ነገር ካጣ በልቡ ውስጥ ቅንጣት ያህል ኢማን የለም ይላሉ የአላህ መልእክተኛ ላይ ሰላም ስለዚህ ሰላምን ሊያደፈርሱ የሚችሉ ነገሮች በእጃችን በምላሳችን ልንከላከል ይገባል ካቃተን ግን ከልባችን ልንጠላው ይገባልና በዚህ ላይ ትልቅ ድርሻ ሊኖረን ይገባል እንዲሁም ደግሞ አገሪቷ የጀመረችውን የሁለንተና የልማት ጉዞ ሐቂቃ ልማት ዞሮ ዞሮ የሁላችንም ነው እና ማንንም የተለየ አካል በሚፈጠረው ልማት ላይ ብቻው ሊጠቀምበት የሚችል ነገር አለ ከመንገድ ጀምሮ የትኛው መሰረታዊ ልማት ዞሮ ዞሮ ወደ ህዝቡ የሚመለስና ወደ ራሳችን የሚመለስ ነገር ከመሆኑ አንፃርና በየትኛው ሁኔታ ደግሞ ሰዎች ለልማት ቀዳሚ ሆነው ሙስሊሞች በዚህ ላይ የአንበሳውን ድርሻ ኖሯቸው አገሪቷም የጀመረችው የልማት ጉዞ ላይ ተሳታፊ እንዲሆኑ አደራ ማለት ፈልጋለሁ ይሄ ሐቂቃ ከመልካም ስነ ምግባር ከጥሩ ሙስሊም መሆን መገለጫዎች መካከል አንዱ ነውና በዚህ ልክ በሚኖረን ተሳትፎ ሁሉ ከአላህ ዘንድ ምንዳ ሊኖረን እንደሚችል ያሰብን ነው ልናረግ የሚገባው አላለ ሼክ ሳላህ ሐሰን ኢብራሂም ይባላልው አዲስ አበባ የአራዳ እስልምና ጉዳዮች ምክር ቤት ስራ አስፈጻሚ ነኝ ይሄ በዓል ሁለት አይነት ነው አንዱ አረፋ ነው አረፋ ደግሞ ማዕዘን ነው እስልምና ሃይማኖት አንድ ማዕዘን ነው ገንዘብ ያለው በህይወቱ አንድ ጊዜ ወደ አረፋ መሄድ አለበት አረፋ የሚባለው እዛ ጋር ሄዶ ነብይላ አደምና ስትና ሐዋ የተገናኙበት ቦታ ነው እዛ ቦታ ገንዘብ ያለው ሄደዋል አሁን ትናንትና ወይ ከዚህ 3-4 ቀኑ የዛጋ ነው ሶላት የሚሰግዱ አላህ የሚለምኑበት ማለት ነው አላህ የሚለምኑበት ስለ ራሳቸው ስለ ሀገር ስለ አላህ አንድነት ዛጋ መስክሮ ይመጣሉ ማለት ነው አላህ ይሄ ሁሉ ዛጋ ያለው ሀብታም ደሃ ባለስልጣን በማንኛውም ዛጋ ቦታ ይገናኛል በአንድ አይነት ልብስ አድርጎ ዛጋ ይገናኛል ይሄንን ምንድነው አላህ ትልቅ መሆኑን የሚያሳይበት ቦታና አላህ የሚያመሰግንበት ቦታ ነው ስለዚህ እንዳይደዩ እንዳይጠማቸው እንዳይታመሙ ምናምን የሚያስፈልግ ነገር ሄዶ ነው የሚሄደው ይሄ እዝነት ያሳያል በዛ አይነት ዛጋ ያለው እንደዛ በሚያደርግበት ሰዓት ሌላ ዛጋ የሌለው እንደኛ ዛጋ ያለ ነው ደግሞ ትናንት ያልነበር ነው ደግሞ እዚህ ጋር ሆነን ደግሞ ምን እናደርጋለን ማለት እንጾማለን አላህን እንለምናለን አላህ አንድ ነው አላሁ አክበር ይላል አላህ አንድ ነው ሌላ የለውም ስለዚህ ላደረገልን ኒዕማ አፈጥሮ እዚህ ጋር ያደረሰን ጌታ መለመን ነው መለመን ለራሳችን ለወዳችን ብቻም አይደለም ለሀገር ለእድገት ለሰላም ለፍቅር እናደርጋለን ዛሬ አድህያ ነው ትናንትና አረባ ዛሬ አድህያ ማለት ምናድበት ብለን መጥራት እንችላለን የሚታረድበት ምክንያት አለው ከሰይድና ኢብራሂም ጋር የተገናኘ ነው ሰይድና ኢብራሂም በሽምግልና ከሸመገሉ በኋላ ልጅ አገኙ ልጅ በጣም ተደሰቱ እስማኤል የሚባል ልጅ ወለዱ በጣም ተደሰቱና አንድ የሃይማኖት ስራቸውን መቀነስ ጀመሩ አላህ ትእዛዝ እንዴ አሁን ተውኮ እንዴ ልጅ ስታገኝ ጊዜ በል ልጅን እረደው አምትወደው ልጅ እረደው አላቸው ወዲያውኑ እጃቸውን ነሰ እሺ አርደዋለሁ ብሎ ለአርዱት ለልጃቸው ማርዳሃለሁ ታጅያለሁ ሲሉት ከታዘዝ ከረደኝ ሲላቸው ያርዱት በሚሄድበት ሰዓት አላህ ምህረት አድራጊ በዚህ የተነሳ አሁን እኛ ጋር እዚህ ያለን ሁላችን እዚህ ጋር ስለ ሰላም ስለ ፍቅር ነው ምንዳራ ስለ ሀገራችን ፍቅር አይደለም እንዴ አሁን እዚህ ጋር ያለን እኮ ሰላም ስላለን ከመጣንበት የተፈተሽነት ነው ምን ያህል ደስ ይላል በጣም ደስ ይላል ስለዚህ ይሄ ፍቅር ስለዚህ ሀገር ስለዚህ እኛ እንደ ሙስሊም በዚህ ምክንያት አድርገን ተሰባስበን ስለ ፍቅር ነው ማለት ስለ ሰላም ስለ እድገት ስለ ሀገራችን እድገት ነው ስለዚህ ይሄ የፍቅር የሰላም የመተዛዘን ጊዜ ነው ስለዚህ እንደ ሃይማኖት አባት እንደዚህ ዛሬ ምክንያት አድርገን ማለት ነው በዚህ ምክንያት አድርገን በመንሄድበት ሰዓት ላለው ከቤቴ ጀምሬ ከቤቴ ብቻ አይደለም ከራሴ እኔ ማን ነኝ እኔ ራሴ ስለ ሰዓት አድርጌ የሚሄድ ሰው መሆን አለብኝ አገሬ መወድ መሆን አለብኝ ወደ ልማት ከዛ በኋላ ማስተማር አብሮ መብላት አብሮ መጠጣት አብሮ መሰማር ነው አንዱ ያላዋቀው ሌላ ስለዚህ ወጣቶቻችን ሌላም ነው እንደሚደረገው ወደ ልማቱ ወደ እርሻው ወደ ትምህርቱ ወደ ቴክኖሎጂ ወደ ምናምን ወደ ፍቅር ካለ ጋር መተያያዝ መተጋገዝ ነው ስለ ስርዓት ማድረግ ነው ሁሉ መጥፎ ነገር አለመነጋገር ምላስ እኮ ከነገር አጥንት ትሰብራለች ስጋ ናት ግን አጥንት ትሰብራለች ስለዚህ መጠንቀቅ ያስፈልጋል
አሁን እንዳልኩ ነው መጀመሪያ ከሁሉ ጋር እኛ አሁን ለምሳሌ ከመጥፎ ሰዎች ከጎረቤት እንኳን ብዙ ክፉ ነገር የሚያደርጉልን ሰዎች እንኳን እየለመን ነው ዲፕሎማት ሀገር ስለሆነች ስለዚህ በዚህ አይነት ምክንያት እኛ ደግሞ አሁን ሌላ እንኳን ሀገራችን ውስጥ ሌላ አንዳንድ ጥያቄ ቢመጡ እንኳን በዛ አይነት መንገድ ማሳለፍ አለብን እንጂ እልህ ምናምን ከዛ መውጣት አለ ስለዚህ ይሄንን ነው የምናስተምረው እንደ ሃይማኖት